አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የተወደዳችሁ እንዴት ቆያችሁ? የሐምሌ 30 2018 ሚንበር ኸበር ጀመረ። ሙሐመድ ንጉስ አብዱ ሚንበር ኸበርን እየመራው ከእናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁ እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አቤቱን አስቀድማለሁ። ኢትዮጵያ 76ኛው የዓለም ጤና ድርጅት ስብሰባ ልታስተናግድ ነው። ኬንያ ሸሪያን መሰረት ያደረገ የቤት ልማት ፋይናንስ አሰራር ይፋ አደረገች። በመስጂድ አልአቅሳ ላይ የሚፈጸም ማንኛውም ጥቃት በቱርክ ሴቶች ላይ የተፈጸመ ጥቃት ነው ሲሉ የሀገሪቱ ውጭ ጉዳይ ሚኒስቴር አስጠነቀቀ። የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁ እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። ኢትዮጵያ 76ኛው የዓለም ጤና ድርጅት ስብሰባ ልታስተናግድ ነው። ኢትዮጵያ 76ኛው የዓለም ጤና ድርጅት ከዓለም ጤና ድርጅት የአፍሪካ ቀጠናዊ ጽሕፈት ቤት ጋር በመተባበር የአፍሪካ ቀጠናዊ ኮሚቴ ስብሰባ ልታስተናግድ መሆኑ ተገልጿል። ስብሰባው ከነሐሴ 18 እስከ 22 2018 በአዲስ አበባ ይካሄዳል ተብሏል። በዓለም ጤና ድርጅት የአፍሪካ ቀጠና መረጃ መሰረት ስብሰባው የቀጠናውን የጤና አጀንዳዎች ላይ መምከርና አህጉራዊ ትብብርን ማጠናከርን ያለመ ነው። የ47ቱ የአፍሪካ ቀጠና አባል ሀገራት የጤና ሚኒስትሮች፣ ከፍተኛ ባለስልጣናት፣ የዓለም አቀፍ ጤና መሪዎች፣ የልማት አጋሮች፣ ለጋሾችና የዓለም ጤና ድርጅት ተወካዮችን ጨምሮ ከ600 በላይ ተወካዮች በስብሰባው ላይ ይሳተፋሉ ተብሎ ይጠበቃል። የስብሰባው ተሳታፊዎች በቀጠናዊ የጤና እቅዶች ላይ የተመዘገቡ ውጤቶችን የሚገመግሙ ሲሆን በአዳዲስ ስትራቴጂዎችና የውሳኔ ሀሳቦች ላይ ይመክራሉ። እንዲሁም የጤና ስርዓቶችን ለማጠናከር፣ ሁለንተናዊ የጤና ሽፋን ተደራሽነትን ለማስፋፋት፣ የጤና ደህንነትን ለማሻሻልና የአደጋ ጊዜ ዝግጁነትን ለማሳደግ የሚረዱ የጋራ አቅጣጫዎችን ያስቀምጣሉ ተብሎ ይጠበቃል። በስብሰባው ላይ የቴክኒክ ውይይቶች፣ አውደ ርዕዮች፣ የሁለትዮሽ ስብሰባዎችና የህዝብ ግንኙነት ስራዎች የሚካሄዱ ሲሆን እነዚህም በአፍሪካ ተቋማት መካከል የጤናው ዘርፍ የፈጠራ ስራዎችንና የእውቀት ልውውጥን የሚያጎሉ እንደሚሆን ተገልጿል። የዓለም ጤና ድርጅት የአፍሪካ ቀጠናዊ ኮሚቴ የቀጠናዊ ጽሕፈት ቤቱ የበላይ አካል ሲሆን በየዓመቱ በመሰብሰብ የቀጠናውን የጤና ፖሊሲ ይወስናል፣ የድርጅቱን ስራዎች ይገመግማል፣ እንዲሁም በመላው አህጉሪቱ ለሚከናወኑ የጤና ተግባራት ቅድሚያ የሚሰጣቸው አጀንዳዎች ያስቀምጣል። ሁለተኛው የኢትዮጵያ ዓለም አቀፍ የቴምር ፌስቲቫል በመስከረም ወር ሊካሄድ ነው። ሁለተኛው የኢትዮጵያ ዓለም አቀፍ የቴምር ፌስቲቫል በአፋር ክልል ሰመራ ከተማ በመጪው ዓመት ከመስከረም 10 እስከ 12 2019 ለማካሄድ የሚያስችል የመግባቢያ ሰነድ ተፈርሟል። በኢትዮጵያ ግብርና ሚኒስቴር እና በተባበሩት አረብ ኤምሬቶች መንግስት በተቋቋመው ኸሊፋ ኢንተርናሽናል አዋርድ ፎር ዴት ፓልም ኤንድ አግሪካልቸራል ኢኖቬሽን የበጎ አድራጎት ድርጅት መካከል ስምምነቱ ተፈርሟል። በተባበሩት አረብ ኤምሬቶች የሚገኘው የኢትዮጵያ ኤምባሲ የተገኘው መረጃ እንደሚያመላክተው ፌስቲቫሉ የቴምር ምርታማነትን የሚያሳድጉ ቴክኖሎጂዎችንና የተሻሉ አዳዲስ ዝርያዎችን ለማስተዋወቅና የአምራቾችን ተግዳሮቶች ለመፍታት ያለመ ነው። የቴምር ፌስቲቫሉ በአምራቾች መካከል የልምድ ልውውጥን ከመፍጠር ባለፈ በዘርፉ የተካሄዱ ጥናታዊ ጽሑፎችንና ምርምሮች ይቀርቡበታል ተብሏል። በተባበሩት አረብ ኤምሬቶች የፌዴራል ልዩ መልእክተኛና ባለሙሉ ስልጣን አምባሳደር ዶክተር ጀማል በከር በፌስቲቫሉ በኢትዮጵያ መካሄዱ ለዘርፉ እድገት ከፍተኛ አስተዋጽኦ እንደሚያበረክት ገልጸዋል ተብሏል። በቴምር እርሻና በግብርና ቴክኖሎጂ ፈጠራ ዙሪያ የቴክኒክ የስልጠናና የፋይናንስ ድጋፍ በመስጠት የሚታወቀው ኸሊፋ ኢንተርናሽናል አዋርድ ፎር ዴት ፓልም ኤንድ አግሪካልቸራል ኢኖቬሽን ባለፈው ዓመት ከኢትዮጵያ መንግስት ጋር የመጀመሪያውን የኢትዮጵያ ዓለም አቀፍ የቴምር ፌስቲቫል አካሂዷል። በወቅቱም ከ10 ሀገራት የተወጣጡ 40 ዓለም አቀፍና ከ450 በላይ ሀገራዊ ተሳታፊዎች መታደማቸው ተጠቅሷል። ቀጥለናል። ኬንያ ሸሪያን መሰረት ያደረገ የቤት ልማት ፋይናንስ አሰራር ይፋ አደረገች። የተዘጋጀው ዝርዝር እንደሚከተለው ይቀርባል።
የኬንያ ፕሬዝዳንት ዊሊያም ሩቶ በተመጣጣኝ የቤት ልማት ፕሮግራም ስር የሀገራቸው ሙስሊም ማህበረሰብ ከኢስላም ድንጋጌዎች ጋር ባልተጣረሰ መንገድ ቤቶችን መግዛት የሚያስችለውን የሸሪያ ሕግን ያከበረ የፋይናንስ አሰራር ይፋ አድርገዋል። በናይሮቢ ስቴት ሃውስ ሐምሌ 29 2018 መሻይኮችና ኢማሞችን ጨምሮ ከሙስሊሙ መሪዎች ጋር በተደረገ ስብሰባ ስለ ጉዳዩ የተናገሩት ፕሬዝዳንቱ የሀገሪቱ ሕገ መንግስት ለሁሉም ኬንያውያን ተመጣጣኝ ቤት የማግኘት እኩል መብት እንደሚሰጥና አዲሱ አሰራር በሙስሊም ቤት ገዢዎች ላይ ለረጅም ጊዜ ተደቅኖ የነበረውን እንቅፋት እንደሚያስወግድ ገልጸዋል። የሸሪያ ሕግን ያከበረው የፋይናንስ አሰራር ሙስሊሞች ከእስልምና ሕግ ጋር በተጣጣመ መልኩ የመኖሪያ ቤት ባለቤት እንዲሆኑ ያስችላቸዋል ብለዋል። አዲሱ አማራጭ በእስልምና የተከለከለውን ወለድ በተመለከተ የሚነሱ ስጋቶችንም የሚቀርፍ ነው ያሉት ፕሬዝዳንቱ በመደበኛው የቤት ብድር አሰራር በርካታ ሙስሊሞች ለማመልከት ያመነቱ እንደነበረ አስታውሰዋል። የቤት ልማት አዋጁ ሁሉም ኬንያውያን በሚከተሉት ሃይማኖት ሳቢያ ሳይገለሉ በፕሮግራሙ ተጠቃሚ እንዲሆኑ የሚያስችል መሆኑንም ጠቅሰዋል። ዘስታንዳርድ ጋዜጣ እንደዘገበው አዲሱ መመሪያ ከዚህ ቀደም ለቤት ብድር ይሰጥ የነበረው የ3 በመቶ ወለድ የሚያስከፍለውን መደበኛ የፋይናንስ አሰራር ይተካል። ፕሬዝዳንቱ በተጨማሪም ከዚህ ቀደም በትምህርት ሚኒስቴር በኩል የመድረሳ ትምህርቶች በኬንያ የመደበኛ ትምህርት ስርዓት ውስጥ እውቅና ለመስጠት የሚያስችል የፖሊሲና የሕግ ማዕቀፍ እንዲዘጋጅ ትዕዛዝ መስጠታቸውን በድጋሚ አረጋግጠዋል። የኬንያ ሙስሊም ሕዝብ ብዛት 5.2 ሚሊዮን የሚገመት ሲሆን ይህም ከአጠቃላይ የሀገሪቱ ብዛት 11 በመቶ ገደማ ይሸፍናል። ኢስላም በሀገሪቱ ሁለተኛው ትልቅ ሃይማኖት ነው። የአፍሪካ የፍልሰተኞች ሰራተኞች ቁጥር 13.1 ሚሊዮን ደረሰ። ይህ ይፋ የተደረገው በአፍሪካ ህብረት አዲስ ሪፖርት ነው። ሪፖርቱን የተመለከተችው አሚናት መሐመድ ተከታዩን ዝርዝር አዘጋጅታለች። በአፍሪካ አህጉር የሚገኙ ፍልሰተኛ ሰራተኞች ቁጥር እንደ አውሮፓ አቆጣጠር በ2010 ከነበረበት 9.3 ሚሊዮን ተነስቶ 13.1 ሚሊዮን መድረሱን የአፍሪካ ህብረት ይፋ ባደረገው ሪፖርት አመልክቷል። ከነዚህ ሰራተኞች መካከል ሴቶች 37 በመቶውን ሲሸፍኑ የወንዶች ቁጥር ደግሞ 63 በመቶ ነው። መረጃው ለህዝብ የተለቀቀው በቅርቡ ይፋ በተደረገው በአፍሪካ ፍልሰተኛ ሰራተኞች ስታቲስቲክስ ሪፖርት 4ኛ እትም ላይ ነው። ሪፖርቱ የመዘገበው የትውልድ ወይም የዜግነት ሀገራቸውን ለቀው በሌላ የአፍሪካ ሀገር ገቢ የሚያስገኝ ስራ ላይ የተሰማሩ ሰዎችን አሃዝ ነው። ይኸው ሪፖርት በናሚቢያ ዊንድ ሁክ በተካሄደው የአፍሪካ ህብረት የማህበራዊ ልማት የሰራተኛና የስራ ዕድል ፈጠራ ልዩ የቴክኒክ ኮሚቴ 6ኛው መደበኛ የሚኒስትሮች ስብሰባ ላይ ይፋ ተደርገዋል። በሪፖርቱ መሰረት በአፍሪካ ከሚገኙ 26 ሚሊዮን ዓለም አቀፍ ፍልሰተኞች መካከል 20.4 ሚሊዮኑ ለስራ የደረሱ ሲሆን ከእነዚህ ውስጥ በስራ ላይ ያሉት 64 በመቶ ናቸው። ከሀገሮች መካከል በምዕራብና ምስራቅ አፍሪካ ውስጥ የሚገኙት 48 በመቶ ዓለም አቀፍ ፍልሰተኛ ሰራተኞችን ያስተናግዳሉ። ምዕራብ፣ ምስራቅና ደቡባዊ አፍሪካ በጣምራ ደግሞ 78 በመቶ ፍልሰተኛ ሰራተኞችን አቅፈዋል። የጾታ ልዩነት በቀጠናዎች መካከል በእጅጉ ይለያያል። በእያንዳንዱ የቀጠና ኢኮኖሚ ማህበረሰብ ውስጥ በሚሰሩ ፍልሰተኛ ሰራተኞች ቁጥር ላይ ወንዶች አብላጫውን ሲይዙ ከፍተኛ ልዩነት የሚታየው በአረብ መግሪብ ህብረት ውስጥ ነው። በዚህ አካባቢ 78 በመቶ የሚሆኑት ፍልሰተኛ ሰራተኞች ወንዶች ናቸው። እድሜያቸው ከ15 እስከ 35 የሆኑ ወጣት ፍልሰተኛ ሰራተኞች ቁጥር 6.1 ሚሊዮን ነው። ወንዶቹ የዚህን 60 በመቶ ገደማ ይሸፍናሉ። ወደ አፍሪካ የሚላከው የገንዘብ መጠን መጨመሩን ያመለከተው ሪፖርቱ እንደ አውሮፓ አቆጣጠር በ2013 ከነበረበት 64.8 ቢሊዮን የአሜሪካ ዶላር ወደ 97.5 ቢሊዮን ዶላር ማደጉን ያሳያል። ከዚህ ውስጥ ሰሜን አፍሪካ 45 በመቶ፣ ምዕራብ አፍሪካ ደግሞ 34 በመቶ ያህሉን ይቀበላሉ ብሏል። በሪፖርቱ ይፋ ማድረጊያ ስነ ስርዓት ላይ የተገኙት የአፍሪካ ህብረት የጤና ሰብአዊ ጉዳዮችና ማህበራዊ ልማት ኮሚሽነር አምባሳደር ኤማኤ ቱምአሞዋ እንደተናገሩት ወቅታዊና አስተማማኝ የመረጃ አሰባሰብ ለአህጉሪቱ ወሳኝ ሚና ይጫወታል። አክለውም በበቂ ሁኔታ ልንለካው የማንችለውን ጉዳይ በትክክል ማስተዳደር አንችልም ሲሉ ገልጸዋል። የደቡብ አፍሪካ ዓለም አቀፍ የፍልሰት ድርጅት IOM የበላይ ኃላፊና የደቡብ አፍሪካ ንዑስ ቀጠና ዳይሬክተር ይጥና ጌታቸው ቀጣዩ ጊዜ በዲጂታል አስተዳደር ስርዓቶች እርስ በርስ በሚገናኙ የመረጃ ቋቶችና በተቋማት አቅም ላይ በዘላቂነት ኢንቨስት ማድረግ ይጠይቃል ብለዋል። የተወደዳችሁ አሁንም እየተከታተላችሁ የምትገኙት ሚንበር ኸበርን ነው።
አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም አስተያየት ካላችሁ በአጭር የስልክ ቁጥር 9282 ብትልኩልን አጣርተን መልሰን እናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁን እንመለስ። ኢትዮጵያ 76ኛውን የዓለም ጤና ድርጅት ስብሰባ ልታስተናግድ ነው። ከቆይታ በኋላ በመስጂደል አቅሳ ላይ የሚፈጸም ማንኛውም ጥቃት በቱርክ ሴቶች ላይ የተፈጸመ ጥቃት ነው ሲሉ የሀገሪቱ ውጭ ጉዳይ ሚኒስቴር አስጠንቅቋል። እንመለስበታለን፣ ይጠብቋል። በሲዮታ የፍልሰተኞች አደጋ የሞቱት ሰዎች ቁጥር 141 ደረሰ። የሞሮኮ ባለስልጣናት ወደ ስፔን ግዛት ሲዮታ የሚያስገባውን የድንበር በር ከከፈቱ በኋላ ቢያንስ 141 ሰዎች ህይወታቸው ማጣታቸው ይፋ ተደርጓል። ይህም በሞሮኮ የቅርብ ጊዜ ታሪክ እጅግ የከፋው እና የፍልሰተኞች አደጋ ሳይሆን አለመቅረቱ ተነግሯል። ካሚናንዶ ፍሮንቴራስ የተሰኘው የፍልሰተኞች መብት ተሟጋች ድርጅት እስከ ማክሰኞ ድረስ በሰሜናዊ ሞሮኮ የሚገኙ ሆስፒታሎች በሞሮኮ የባህር ክልል ውስጥ የተገኙ የ63 ሰዎችን አስከሬን መቀበላቸውን ገልጿል። የሞሮኮ መንግስት ግን ይህን በይፋ አላረጋገጠም። የስፔን ባለስልጣናት በሀገሪቱ ታዋቂ ለሆነው ካዴና ሴራ ራዲዮ እንደተናገሩት ደግሞ በስፔን የባህር ክልል ውስጥ ተጨማሪ የ78 ሰዎች አስከሬን ተገኝቷል። ይህም በአጠቃላይ የሞቱ ሰዎች ቁጥር 141 ያደረሰው ሲሆን ይህም ከዚህ ቀደም በስፔን እና ሞሮኮ አሰቃቂ አደጋዎች ይልቅ እጅግ ከፍተኛው ነው። በ2022 እንደ አውሮፓውያን አቆጣጠር በሜሊያ ድንበር ላይ በደረሰው የትርምስ አደጋ በይፋዊ መረጃ መሰረት የ23 ሰዎች ህይወት ሲያልፍ የመብት ተሟጋች ቡድኖች ግን የሞቱትን ሰዎች ቁጥር 37 ያደርሱታል። በ2014 እንደ አውሮፓውያን አቆጣጠር ደግሞ በሲዮታ ታራጃል የባህር ዳርቻ 15 ሰዎች ህይወታቸውን አጥተው ነበር። የሞሮኮ ባለስልጣናት ሐሙስ ዕለት በሩን ከከፈቱ በኋላ በ10 ሺዎች የሚቆጠሩ ሰዎች በታራጃል ማለፊያ በኩል ወደ ስፔን የሰሜን አፍሪካ ግዛት ሲዮታ ገብተዋል። የማሌዥያ መንግስት በሰብአዊ መብት ተሟጋቾች ግፊት በሮሂንጃ ስደተኞች ላይ ያሳለፈውን ውሳኔ ሻረ። ከድር ከማል ዝርዝር አለው። ማሌዥያ 5000 የሚጠጉ የሮሂንጂያ ስደተኞች ከተመለሱ በኋላ ህይወታቸው ለአደጋ የሚጋለጥ ከሆነ ወደ ሚያንማር የመመለሱ ውሳኔ እንደማይቀጥል ገልጻለች። ሀገሪቱ ይህን ውሳኔ ያሳለፈችው ዓለም አቀፉ የመብቶች ተሟጋች ሂዩማን ራይትስ ዎች እና ሌሎችም ባሳደሩት ግፊት ነው። ይህን ተከትሎ የተናገሩት የሀገሪቱ መንግስት ቃል አቀባይ ፋህሚ ፋድዚል የውጭ እና የውስጥ ጉዳይ ሚኒስትሮች ከጠቅላይ ሚኒስትር አንዋር ኢብራሂም ጋር በመሆን ባለፈው ሳምንት ያነሱትን የሮሂንጃ ሙስሊሞችን ወደ ቀያቸው የመመለስ እቅድ አሁንም እየገመገሙት ይገኛሉ። ማሌዥያ በተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽን የተመዘገቡ ከ215,000 በላይ ስደተኞችን እና ጥገኝነት ጠያቂዎችን የምታስተናግድ ሲሆን ከእነዚህም መካከል ከ126,000 በላይ የሚሆኑት ከሚያንማር የመጡ ሮሂንጃዎች ናቸው። ሀገሪቱ በደቡብ ምስራቅ ኤሲያ ከሚገኙ ሀገራት መካከል ከፍተኛ ቁጥር ያላቸውን ስደተኞች የምታስተናግድ ብትሆንም እንደ አውሮፓውያን አቆጣጠር የ1951ን የሀገራት የስደተኞች ስምምነት አልፈረመችም። በርካታ ሮሂንጃዎች ወደ ሀገሪቱ የገቡት በ2017 የማይንማር ጦር ባካሄደው የኃይል እርምጃ ምክንያት በሺዎች የሚቆጠሩ ሰዎች ወደ ውጭ ሀገራት እንዲሰደዱ ከተገደዱ በኋላ ነው። የመብት ተሟጋች ቡድኖች እንደሚሉት በህገወጥ መንገድ ማሌዥያ የሚገኙ የሮሂንጃ ሙስሊም ስደተኞች ከጊዜ ወደ ጊዜ እየጨመረ በመጣ የኢንተርኔት ጥላቻ ዘመቻ እና የሐሰት መረጃዎች ሰለባ በመሆናቸው ለባዕዳን ጥላቻና ማስፈራራት መንገድ ከፍተዋል። የሀገሪቱ አዲስ መግለጫ የወጣው በኢንተርኔት የሚሰራጨው የጥላቻ ንግግር በመጨመሩ ምክንያት በማሌዥያ የሚገኙ የስደተኞች ትምህርት ቤቶች እንዲዘጉ ከተደረገ በኋላ ነው። በተጨማሪም በፔናንግ ግዛት ከሚገኙ ጊዜያዊ መጠለያዎች ስደተኞች ተባረው ከ100 በላይ ሮሂንጃዎች በኳላላምፑር በሚገኘው የተባበሩት መንግስታት የስደተኞች ኤጀንሲ ጽሕፈት ቤት ፊት ለፊት እርዳታ በመጠየቅ ከተሰበሰቡ በኋላ ነው።
በማይንማር ወታደራዊ ባለስልጣናት የቀረበውን የማሌዥያ ሐሳብ በተመለከተ በይፋ የሰጡት አስተያየት የለም። ሙስሊም አሜሪካዊው ዲሞክራት አብዱል አልሰይድ በሚሺጋን ግዛት ቅድመ ምርጫ አሸነፉ። በአሜሪካ ቅድመ ምርጫ ግራ ዘመሙ ሙስሊም ፖለቲከኛ አብዱል አልሰይድ በሚሺጋን ግዛት ዲሞክራቲክ ፓርቲን በመወከል በተደረገው ቅድመ ምርጫ ማሸነፋቸው ታውቋል። በህብረተሰብ ጤና ባለሙያነታቸው የሚታወቁት አብዱል አልሰይድ በሚቺጋን ተቀናቃኛቸውን ሄይል ስቴቨንሰንን በጠባብ ልዩነት በማሸነፍ የዲሞክራቲክ ፓርቲ ይፋዊ እጩ ሆነዋል። በቀጣይ ከሪፐብሊካን እጩ ጋር ተወዳድረው ካሸነፉ የተወካዮች ምክር ቤት የሚገቡ ሲሆን ምርጫውን ካሸነፉ በአሜሪካ ሴኔት የመጀመሪያው ሙስሊም እንደራሴ ይሆናሉ። አልሰይድ በቀጣይ ምክር ቤት ለመግባት የሚፎካከሩት ከሪፐብሊካን እጩና የዶናልድ ትራምፕ ደጋፊ ማይክ ሮጀርስ ጋር ነው። በምርጫ ቅስቀሳቸው ወቅት የእስራኤል ፖሊሲና የአሜሪካን የመካከለኛው ምስራቅ የውጭ ፖሊሲ በጽኑ በመተቸት የሚታወቁ ሲሆን በርካታ የአረብ ማህበረሰብ በሚኖርባት ሚቺጋን ግዛት ይህ አቋማቸው ከፍተኛ ድጋፍ አስገኝቶላቸዋል ተብሏል። በምርጫው የተሸነፉት ሄይሊ አልሰይድ በሴኔት የዲሞክራት እንደራሴ ሆኖ ለመወዳደር የሚያስችለውን ምርጫ ስላሸነፍክ እንኳን ደስ አለህ ብለዋል። ከማይክ ሮጀርስ ጋር ለሚኖረው ፉክክር ሙሉ ድጋፌን እሰጣዋለሁ ሲሉ ማክለዋል። የኒውዮርክ ከተማ ከንቲባ ዞህራን ማምዳኒ በበኩላቸው በሚቺጋን ግዛት የዲሞክራቲክ ፓርቲ የሴኔት የመጀመሪያ ደረጃ ምርጫ አሸናፊ ለሆኑት ለአብዱል አልሰይድ የእንኳን ደስ አለ መልእክት ያስተላለፉ ሲሆን አልሰይድ በምርጫ ቅስቀሳቸው ወቅት በጤና አጠባበቅና በኑሮ ውድነት ጉዳዮች ላይ ያደረጉትን ጠንካራ ትኩረትና አቋም አድንቀዋል። ቢቢሲ እንደዘገበው ህዳር ላይ በሚካሄደው የአጋማሽ ምርጫ ለ2 ዓመት በሴኔት ውክልና የሚኖረው ፖለቲከኛ ይለያል። ትራምፕ የሚቺጋኑ የምርጫ ውጤት ለሪፐብሊካን ፓርቲ ትልቅ ዜና ነው ብለዋል። ከግብፅ ስደተኛ ወላጆች የተገኙት የ41 ዓመቱ አልሰይድ ውልደትና እድገታቸው በአሜሪካ ዴትሮይት ነው። የከፍተኛ ትምህርታቸውን በሚቺጋን ዩኒቨርሲቲ ያጠኑት ፖለቲከኛው የሕክምና ዲግሪያቸውን ከኮሎምቢያ ዩኒቨርሲቲ፣ ከኦክስፎርድ ዩኒቨርሲቲ ደግሞ የዶክተሬት ዲግሪ አግኝተዋል። በመስጂድ አልአቅሳ ላይ የሚፈጸም ማንኛውም ጥቃት በቱርክ ሴቶች ላይ የተፈጸመ ጥቃት ነው ሲል የሀገሪቱ ውጭ ጉዳይ ሚኒስቴር አስጠነቀቀ። የቱርክ ውጭ ጉዳይ ሚኒስትር ሀካን ፊዳን በመስጂድ አልአቅሳ መስጂድ ላይ የሚፈጸም ማንኛውም ጥቃት በቱርክ ሴቶች ላይ የተፈጸመ ጥቃት ነው ያሉት በዮርዳኖስ ዋና ከተማ አማን በተካሄደው እና ስለ ቅዱስ በሚመክረው ሚኒስትሮች ስብሰባ ላይ ከተገኙ በኋላ ነው። ፊዳን ሀገራቸው መስጂድ አልአቅሳን ከራሷ የተቀደሱ ስፍራዎች እንደ አንዱ እንደምትቆጥረው ገልጸው በእሱ ላይ የሚፈጸም ማንኛውም ጥሰት በሕዝባችን ሴቶች ላይ እንደተፈጸመ ጥሰት ይቆጠራል ሲሉ አጽንኦት ሰጥተዋል። ሚኒስትሩ ታሪካዊ ሲሉ በጠሩት ስብሰባ የፋርስ ባህረ ሰላጤ ቀጠና ለውጦችን፣ የሆርሙዝ ወሽመጥን መዝጋት የሚያስከትለውን ተጽዕኖና የፍልስጤም ጉዳይ ጨምሮ በርካታ ቀጠናዊ ጉዳዮች እንዳነሳ ተናግረዋል። ፊዳን አክለውም የቱርክ ትኩረት ከፍልስጤም ጉዳይ ከመስጂድ አልአቅሳ በወረራ ከተያዘው የዌስት ባንክ ሁኔታ ላይ እንደማይነሳ ገልጸዋል። እነዚህ ጉዳዮች በአንድነት የተያዙት ትኩረታችን ወደ ሌላ ጉዳይ ከተለወጠ እስራኤል በጋዛ፣ በመስጂድ አልአቅሳ፣ በቅዱስ ጉዳይና በዌስት ባንክ የምታደርገውን ነገር ለመፈጸም እንደሚያመቻት ስለምናውቅ ነው ብለዋል። ተሳታፊዎቹ በቅርቡ በእስራኤል በኩል በመስጂድ አልአቅሳ ላይ የተፈጸሙ ጥሰቶችንና የጋራ ምላሽ ለመስጠት በሚቻልበት ሁኔታ ላይ መምከራቸውን አክለው ገልጸዋል። በተጨማሪም በሙስሊም ሀገራት የተነሱ ስጋቶችና ሊወሰዱ ስለሚችሉ ዲፕሎማሲያዊ እርምጃዎች ሀሳብ መለዋወጣቸውን ሚድል ኢስት ሞኒተር ዘግቧል። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ሙሐመድ ንጉስ አብዱ አበራችሁ ቆየው። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።